ከ40 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ፈጥር ያለው ሲል ኮሜርሻል ኖሚኒስ አስታውቋል። ተቋሙ 60ኛ ዓመት የምስረታ በዓሉን እያከበረ ሲሆን በቀጣዮቹ ዓመታት አገልግሎቱን ወደ ዲጂታል ለመቀየር እየሰራ እንደሚገኝም ገልጸዋል። ምረትደግፍ በቢዝነስ ጥንቅር ተመልክተዋለች። በኢትዮጵያ ንግድ ባንክ ስር የሚተዳደረው ኮሜርሻል ኖሚኒስ ከ40 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠር መቻሉ ተገልጿል። ከ10 በላይ በሆኑ ዘርፎች አገልግሎት እየሰጠው ነው ያለው ተቋሙ በተለይም ለወጣቶችና ለሴቶች የስራ ዕድልን በማመቻቸት ረገድ ሚና እየተጫወተ መሆኑንም ገልጿል። ኮሜርሻል ኖሚኒስ ከስራ ዕድል ፈጠራ ጋር ቅድም እንዳነሳሁት ከ40 ሺህ በላይ ሰራተኞች አሉ። ከ40 ሺህ በላይ ያሉት ሰራተኞቻችን አብዛኞቹ ወጣቶች ናቸው። ከዛ ውስጥ ደግሞ 48% ሴቶች ናቸው ሰራተኞቻችን። በሀገር ደረጃ የስራ አጥ ቁጥሩን በመቀነስ ሰራተኞች ዜጎች የተወሰነ ገቢ እንዲኖራቸው በማድረግ ትልቅ ድርሻ አለን ማለት ነው። ስራ ዕድል በሁሉም ክልሎች ላይ ፈጥረናል ማለት ነው። ላለፉት 60 ዓመታት በጽዳትና ጥበቃ አገልግሎት፣ በኩባንያ አስተዳደር፣ በክፍያና ካሳ አገልግሎትን ጨምሮ በሌሎችም ዘርፎች ለበርካታ ተቋማት አገልግሎቱን ሲያቀርብ መቆየቱን ተቋሙ ገልጿል። በቀጣዮቹ ዓመታትም በተለይ በዲጂታል ዓለም ላይ በማተኮር አገልግሎቱን ለማቀላጠፍ ማለሙንም ጠቁሟል። በርካታ አዳዲስ ፕሮዳክቶች ይዘን እንመጣለን። እርግጠኛ ነኝ 60ኛ ዓመት አክብረናል። አሁን ጥሩ ነው ያለነው። 75ኛ ዓመት ላይ ስትደርስ ስለ ኢምፕሎይመንት ስለ ደሞዝ ላታወራ ትችላለህ ማለት ነው። የቴክኖሎጂ ካምፓኒ ለመሆን እየሰራን ነው። ከሲቢ ጋር በተለይ የኤቲኤም ማኔጅመንቱን ሙሉውን ኮንትራክት ተፈራርመናል። እሱ ላይ እንሰራለን። ቴክኖሎጂ እየገዛን ያለ ነው። በዚህ 6-7 ወር ውስጥ ቴክኖሎጂ እንቀይራለን። ስለዚህ ሴኩሪቲውንም ስማርት ሴኩሪቲ ነው የምናደርገው ማለት ነው። ሲስተም ሰፖርት ነው የሚሆነው። ክሊኒንግም ሲስተም ሰፖርት ነው። እዚህ ሀገር ላይ በትልቁ የክሊኒንግ የምንሰራው እኛ ነን። ክሊኒንግ አሁን ትራዲሽናል ነው እዚህ ሀገር ላይ ያለው። ሌላው ዓለም ላይ ያለው ኤክስፖዠር ግን ስማርት ሆኗል። ስማርት ክሊኒንግ፣ ሰልፍ ድራይቪንግ ማሽኖች አሉ፣ ኤአይ ሰፖርትድ ይሆናሉ። እነሱን ወደዚህ ማምጣትና የሰው ኃይላችንን ሳይቀንስ አጣጥመን የምንሰራበት ነገሮች እያሰብን ያለ ነው። ተቋሙ በበጀት ዓመቱ ከ7 ቢሊዮን ብር በላይ የትርፍ ውጤቶችን ለማስመዝገብ አቅዶ እየተንቀሳቀሰ መሆኑንም ገልጿል። ተቋሙ የ60ኛ ዓመት የምስረታ በዓሉን በይፋ ማክበር የጀመረ ሲሆን በቀጣይም በተለያዩ መርሃ ግብሮች የምስረታ በዓሉን እንደሚያከብር አስታውቋል።